እሺ ተመልካቾች እንዴት ናችሁ? እንግዲህ በተከታታይ ለ4 ወራት ኢትዮጵያ ውስጥ ያለው የዋጋ ንረት እየጨመረ ነው። የሐምሌ ወር የዋጋ ንረት መረጃ ወጥቷል። 15.3% ላይ ደርሷል። ይሄ በተከታታይ እየጨመረ ነው። ከታህሳስ ወር ጀምሮ በተከታታይ እየጨመረ ነው ያለው። ለ4 ወራት በተከታታይ ማለት ነው። ደግሞ በትልቅ ቁጥር ነው የሚጨምረው። በእርግጥ በብሔራዊ ባንክ ስር ያለው የገንዘብ ፖሊሲ ኮሚቴ ዋጋ ንረቱ ለቀጣይ 6 ወራት በደብል ዲጂት እንደሚቆይ አሳውቆ ነበር። በሁለት አሃዝ ይቆይና ከዛ በኋላ ነው መቀነስ የሚጀምረው ብሎ ነበር። በእርግጥ አይኤምኤፍ ደግሞ በነበረው ፕሮጀክሽን ደግሞ 2026 መጠናቀቂያ ላይ ኢትዮጵያ ውስጥ ያለው የዋጋ ንረት ያደገም እየቀነሰ ሄዶ ግን 14% ላይ ይደርሳል። ከዛ 2027 ላይ ደግሞ መቀነስ ይጀምራል ብሎ ነበር የነበረው። ግን አሁን በተከታታይ እየጨመረ ነው። ይሄ ለምን እንደሆነ መረጃውን ጨምሬና ምን አይነት ተጽዕኖም እንዳለው ደግሞ በጣም የሚገርመውም የዋጋ ንረት ተጽዕኖ ከምግብ እየዘለለ ነው። ከምግብ ወደ ሰፊ ኢኮኖሚ እየዘለለ ነው። እሱን ሀሳብ ሰጣችኋለሁ። እንግዲህ የሐምሌ ወር የዋጋ ንረት 15.3% ነው የደረሰው። ሰኔ ወር ስንት ነበር ካላችሁ፣ ሰኔ ወር የነበረው 13.9% ነው። ትልቅ ጭማሪ ነው። ከ13.9% ወደ 15.3% ነው የዘለለው። ከ1.4 ፐርሰንታይል በላይ ማለት ነው። ከ1.6 ፐርሰንታይል በላይ። የምግብ ዋጋ ንረትም በጣም ነው የጨመረው። የምግብ ዋጋ ንረትም ኦፍኮርስ 0.6 ፐርሰንታይል ሊሆን ይችላል። ግን 15.1% የነበረው ባለፈው ወር ላይ አሁን 15.7% ደርሷል። በጣም የሚገርመውና በከፍተኛ ሁኔታ የጨመረው ደግሞ ከምግብ ውጭ ያለ የዋጋ ንረት። አሁን በተከታታይ የነበሩ ዋጋ ንረቶች ላይ ከምግብ ውጭ ያለ ዋጋ ንረት ዝቅተኛ ነበር የነበረው። ምግብ ነበር ተጽዕኖ የነበረው። አሁን ከምግብ ውጭ ያለ ዋጋ ንረት ባለፈው ወር እንኳን 12.2% የነበረው ወደ 14.8% ነው በአንድ ያደገው። ስለዚህ ዋጋ ንረቱ ከምግብ ወደ ሰፊ ኢኮኖሚ እየተዛወረ ነው ማለት ነው። በየወሩ እንኳን የሚጨምረው ከሰኔ አንጻር ሐምሌ ከሰኔ አንጻር ሲታይ በ2.6% ነው ዋጋ ንረቱ ያደገው። ሰኔ ላይ ወርዳችሁ ከግንቦት አንጻር ብታነጻጽረው 1% ሊሆን ይችላል። ስለዚህ በአንድ ወር ውስጥ ያለው ዲፍረንስ በጣም በከፍተኛ ሁኔታ ነው የጨምረው። ይሄ ከመቼ ወር መሰላችሁ የሚጀምረው? ታህሳስ ወር ላይ ወደ ነጠላ አሃዝ ደርሶ ነበር ኢትዮጵያ ውስጥ ያለው የዋጋ ንረት። ምግብና ከምግብ ውጭ ያሉት ቁሶች ሲደመሩ የሚመጣው ማለት ነው። እና ነጠላ አሃዝ ደረሰ የሚል ሪፖርትም ሲወጣ ነበር። እኔም አናሊሲስ ሰርቼ ነበር። ከዛ በኋላ ሚያዝያ ወር ላይ 11.7% ደረሰ። ግንቦት ወር ላይ 13.4%፣ ሰኔ ወር ላይ 13.9%፣ ይኸው ሐምሌ 15.3% የጨመረ በተከታታይ ለ4 ወራት ማለት ነው። በእርግጥ እንግዲህ ፌብርዋሪ ላይ የመካከለኛ ምስራቅ ጦርነት ጀምሮ ነበር። ህዳር ምናምን አካባቢ ላይ ጦርነት ጀምሮ ነበር። ከዛ በኋላ በቀጥታ ኢኮኖሚ መጥቶታል። ምግብን እንኳን እንግዲህ ዋና ዋጋ ንረት ምግብን እንኳን ብንመለከት እንደው ይታወቃል። በክረምት የምግብ አቅርቦት ችግር ሁሌም ይኖራል። ክረምት ላይ ያለ እንቅስቃሴም ችግር አለ። የምርትም ወቅት ስላልሆነ የምግብ አቅርቦት ችግር ይኖራል። ግን 15.1% የነበረው 15.7% ሲደርስ ዋና ዋና የሚባሉት እንደ ስኳር ወደ 39%፣ ስጋ ወደ 21%፣ ዘይት ወደ 20% የዋጋ ጭማሪ እያሳዩ ያሉት ጭማሪያቸው የሚያድግበት ማለት ነው። ይሄ ደግሞ በጣም ከፍተኛ ነው። ለምን መሰላችሁ? ለአንድ ቤተሰብ ምግብ የሚይዘው የቤተሰቡ የወጪ ድርሻ 54% ነው። ምን ማለት ነው? አንድ ሰው 10 ሺህ ብር ቢኖረው 5400 ብሩን የሚያወጣው በየወሩ ለምግብ ነው ማለት ነው። ስለዚህ ከፍተኛ የሚያወጣበት ምክንያት ዋጋው ጨመረ ማለት በጣም ከፍተኛ ጫና ይፈጥርበታል። በተለይ ዝቅተኛ ገቢ ላላቸው ሰዎች ማለት ነው። 54% የሚሆነውም በ15.7% ነው ያደገበት። ከምግብ ውጭ ያሉት ደግሞ 10 ሺህ ብር ቢኖረው 4600 ብር የሚያወጣው ከምግብ ውጭ ላሉት ነው። እነሱ ደግሞ
14.8 በመቶ ይጨምሩበታል። እነዚህ ሃውስሆልድን አይደለም የሚይዙት ከምግብ ውጭ ያሉት በዋናነት ማለት ነው። ነንፉድ የሚባለው ውጭ ወጥቶ የሚበላ ከሆነ ፈርኒቸር፣ እንደ አልኮል ምናምን እዛ ውስጥ ነው የሚጠቃለሉት ከምግብ ውጭ ያለው ማለት ነው። እሱ በከፍተኛ ሁኔታ ነው የጨመረው። ከ12.2 በመቶ ወደ 14.8 በመቶ ነው የጨመረው። በጣም ትልቅ ግፊት ነው። በፊት የምግብ ዋጋ ንረት ከፍተኛ ነው፣ ስለዚህ ህብረተሰቡ በጣም ይጎዳል የሚል ነው ብዙ ጊዜ የሚነሳ የነበረው። አሁን ደግሞ ከምግብ ውጭም ያለው የዋጋ ንረት በጣም እያደገ ነው። ይሄ ወደ ሰፊ ኢኮኖሚ እየገባ ነው ዋጋ ንረት ማለት ነው። ይሄ ደግሞ አምራች ክፍሉ ጋር ያለው ግንኙነት በጣም ሰፊ ነው። ለምንድን ነው እንደዛ የሆነው ዋጋ ንረት ከተባለ በመሰረታዊነት አንድ ሁለት ምክንያቶችን ነው የማስበው። አንደኛው ግልጽ የሆነ ምክንያት አለ። አይኤምኤፍ የገንዘብ ፖሊሲ ኮሚቴውም ሲያቀርበው የነበረው ይሄ መካከለኛው ምስራቅ ጦርነት አስቡት። የኢትዮጵያ ዋጋ ንረት ነጠላ እስከደረሰ በኋላ ማደግ በተከታታይ ለ4 ወራቶች ያደገው በተከታታይ ለ4 ወራቶች መካከለኛው ምስራቅ ግጭት ውስጥ ነው። ኢትዮጵያ ኢኮኖሚ ከመካከለኛው ምስራቅ ጋር ያለው ግንኙነት በጣም ጠንካራ መሆኑ ነው የሚያሳየው። የነዳጅ ግፊት በጣም ጨምሮበታል። የነዳጅ ዋጋ በጣም ጨምሮበታል። የአፈር ማዳበሪያ ዋጋ በጣም ጨምሮበታል። የማጓጓዣ ዋጋ ጨምሯል። የኢንሹራንስ ኮስቶች በጣም ጨምሮበታል። ስለዚህ የመካከለኛው ምስራቅ ግጭትን ተከትሎ ነው እንደዚህ አይነት ዋጋዎች በጣም እየጨመሩ ያሉ። ከዛ ደግሞ ምግብ አይደሉም በአብዛኛው መካከለኛው ምስራቅ እንኳን ካየን ምግብን ብቻ ሳይሆን ታች የሚያደርጉት ከምግብ ውጭ ያለውን የኮስት ፑሽ የሚባለው ዋጋ ንረት አለ። ምን ማለት ነው? አንድ አምራች ድርጅት ነዳጅ የሚፈልግ ከሆነ የነዳጅ ዋጋ ሲጨምርበት የማምረቻ ወጪ እየጨመረበት ነው። የጥሬ ዕቃ ዋጋ ሲጨምርበት የማምረቻ ወጪ እየጨመረበት ነው። ጥሬ ዕቃ አጓጉዞ ማምጣት ዋጋ ከጨመረበት የማምረቻ ወጪ እየጨመረበት ነው። ኮስት ፑሽ የሚባለው ዋጋ ንረት ነው እየተከሰተ ያለው። ስለዚህ ከምግብ መውጣቱ ዋጋ ንረቱ በጣም አደገኛ ነው። ይሄ ሁለተኛው የክረምት ወቅት ከመሆኑ አንጻር የምግብ ዋጋ የምግብ አቅርቦት በቂ ሊሆን አይችልም። ከመጓጓዝም አንጻር ደግሞ ኢትዮጵያ ያለው የግብርና ስርዓት የምትመለከቱት ከሆነ ክረምት ማዘጋጃ ነው እንጂ ምግብ የሚመረትበት አይደለም። ኦፍኮርስ ምግብ የሚዘራበት የሚበቅልበት ምናምን ጊዜ ሊሆን ይችላል፣ ግን አርሶ አደሩ ወደ ገበያ ምርቶችን የሚያመጣበት አይደለም በዋናነት ማለት ነው። ለማጓጓዝም አስቸጋሪ፣ በጣም ሩቅ ካሉ ከአርሶ አደር ቦታዎች ላይ የግብርና ምርቶች ተጓጉዞ የሚደርሱበት አይደለም። የመንገድ ምናምን ችግር ይኖራል፣ ዝናብና ጭቃ ሲሆን ማለት ነው፣ ሌሎቹ ምክንያቶች ተጨምሮበት። ስለዚህ በክረምት ወቅት የምግብ አቅርቦትም ዝቅ ስለሚል ዋጋ አብሮ ሊያደግ ይችላል። ስለዚህ ምን ሊያደርገው ይችላል? ይሄ ብሔራዊ ባንክን ተመልሶ ጥብቅ የሆነ የገንዘብ ፖሊሲውን እንዲያጠናክል ሊያደርገው ይችላል። አሁን ለ4 ወር እንደዛ ኦፍኮርስ ይገምታል። የገንዘብ ፖሊሲ ኮሚቴው በተከታታይ 6 ወራቶች ይጠብቃለሁ እያለ ነው። ግን አሁን በዚህ ፍጥነት ከሆነ የሚጨምረው በየወሩ በወር ማለት ነው ከሰኔ ሐምሌ 2.6 በመቶ ከሆነ የሚጨምርበት ጥብቅ የሆነ ገንዘብ ፖሊሲውን እያጠናከረ እንዲሄድ ሊያስገድደው ይችላል። ከምግብ ውጭ ያለው ዋጋ ንረት እያደገ የሚመጣ ከሆነ የማምረቻ ወጪ ያድጋል፣ ምርት መቀነሱ አይቀርም። ዋጋ ንረት ደግሞ ቀጣይ እንዲሆን ሊያደርገው ይችላል። ከእንትኑ ጋር ይገናኛል ብዬ አላምንም። እኔ ከብድር ገደብ መነሳቱ ጋር ይገናኛል ብዬ አላምንም። አንደኛ የብድር ገደብ መነሳቱ ገና ነው፣ ብድር ፕሮሰስ ያለው ነው። ግን የብድር ገደቡን ቢነሳ ጥብቅ የሆነ የገንዘብ ፖሊሲው እንደቀጠለ ነው። ባንኮች ኢዝሊ የሚያበድሩበት ደረጃ ላይ አይደለም ያሉት አሁን። ግን የብድር ገደብ ቢነሳም የሚጠበቀው እንደው ዋጋ ንረት ይቀንሳል ብዬ ነው በብዙ የምጠብቀው። ለምን ካላችሁኝ የብድር ገደብ ተነሳ ማለት አምራች ክፍሉም ገንዘብ ያገኛል። አምራች ክፍሉ ገንዘብ አገኘ ማለት ያመርታል። የሚያመርት ከሆነ ምርት ይጨምራል። ምርት የሚጨምር ከሆነ ደግሞ ዋጋ ሊቀንስ ይችላል። በሌላው ደግሞ ይታያል። የብድር ገደብ ሲነሳ ብዙ ብር ገበያው ለሚበተን ከሆነ ሽሚያ ስለሚሆን ትንሹ አቅርቦት ላይ ሽሚያ ሲበዛበት ዋጋ ሊያድግ ይችላል ይባላል። ግን ብድር በአብዛኛው ለመጀመሪያው ዙር ላይ የሚቀርበው በነገራችን ላይ ለአምራች ክፍሉ ነው፣ ለኮንሱመር አይደለም። ብድር የሚቀርበው ሰው ቤቱን አስይዞ ተበድሮ ልብላበት አይደለም የሚለው። ቤቱን አስይዞ ተበድሮ በቃ ሌላ ፋብሪካ ልክፈት ሊሆን ይችላል የሚያደርጉ። ስለዚህ አምራች ክፍሉ ጋር ነው የሚሄደው። አምራች ክፍሉ ጋር ባለው ወጪ ነው እግረ መንገድ ፋብሪካ የሚሰራው ሰውዬ ጋር የቀን ስራ የሚሰሩ ሰዎች፣ ብሎኬት የሚያቀርቡ ሰዎች ገንዘብ ስለሚያገኙ ሸመታ ይወጣሉ ተብሎ የሚታሰቡ። ግን የመጀመሪያው ዙር አምራቹ ጋር ስለሆነ የሚሄደው ዳይሬክት ከእሱ ጋር ሪሌሽንሺፕ አለው ብዬ እኔ አላምንም። ግን በቀጣይ ምን ይሆናል ካላችሁ ዋጋ ንረቱ ማደጉ ሊቀጥል ይችላል። ዋጋ ንረት ሲዝናል ነው እንግዲህ አስቡት። አሁን ነሐሴ መጨረሻ ነው እስከ መስከረም አጋማሽ ድረስ በጣም ከፍተኛ ፍጆታ ያለበት ወቅት ነው። እስከ መስቀል እንኳን ብትቆጥሩ
ሸመታ አለ። የበዓል ወቅትም ስለሆነ ሸመታ አለ። የትምህርት ቤት ምናምን ሰዎች ይኖራል። አዲስ ነገር የሚገዛበት ነው፣ ቤት የሚለወጥበት ነው ምናምን እና ከፍተኛ ሸመታ አለ። ከፍተኛ የሸመታ ፍላጎት አለ። እሱ ደግሞ ዋጋን ከፍ እንዲል ሊያደርገው ይችላል። የምግብ ዋጋንም ከፍ ያደርገዋል። ከምግብ ውጭ ያሉ ዋጋዎችንም ከፍ ያደርጋቸዋል። ሲሸጥ ያልነበረ ደብተር አሁን የሚሸጠው አሁን ሊሆን ይችላል። ሲሸጥ ያልነበረ ቦርሳ የሚሸጠው አሁን ሊሆን ይችላል። ሲሸጥ ያልነበረ ቅቤ ይበልጥ የሚሸጠው አሁን ሊሆን ይችላል ማለት። ምግብም ከምግብም ውጭ ያሉ ፍላጎቶች አሁን ከፍ ላሉ አዳዲስ ልብስ ያልገዙ ሰዎች ከፋሲካ በኋላ ያልገዙ ምናልባት ለፋሲካ የሚገዙ ከሆነ ሰዎች በዓል እየጠበቁ የሚገዙ ሰዎች ቤዚክሊ ግን ገበያ ውስጥ ፓርቲስፔት እንዲያደርጉ ያደርጋል። ለልጆቻቸው አዲስ ልብስ እንዲገዙ፣ ለራሳቸው አዲስ ልብስ፣ ትምህርት መጀመር የሚፈልጉ ሰዎች ብዙ ፍላጎቶች የሚያድጉበት ነው ወቅቱ። ስለዚህ ዋጋ ንረት ከፍ ብሎ እንዲቆይ ሊያደርገው ይችላል። የብድር ገደብ መነሳቱ ደግሞ ከምግብ ውጭ ያሉ ሸመታዎች እንዲያድጉ ሊያደርግ ይችላል። በቃ አሁን ሰዎች በቃ ኢንቨስትመንቶችም እየተነቃቁ ነው። በቃ የብድር ፍላጎት እያደገ ስለሆነ የብድር አቅርቦትም ያድጋል በሚል ሰዎች መስራት የፈልጓቸው ያቋረጣቸውን ቢዝነሶች ለመስራት ምናምን ፍላጎቶች አሉ። እነሱ ደግሞ በተወሰነ መልኩ ዋጋ ንረቱን ከፍ ብሎ እንዲቆይ ሊያደርገው ይችላል። ይህ መረጃ ለእናንተ አድሬስ ለማድረግ ነው። ማንኛውም ሀሳብ አስተያየት ካለ ልትልኩልኝ ልናወራበት እንችላለን። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።